ጤና ይስጥልን ተመልካቾቻችን ይህ በሳምንት አንድ ቀን ወደ እናንተ የሚደርሰው የሞርስ ሐሳብ የተሰኘው መርሃ ግብራችን ነው። ብሬን ተሸክሞ ድሽቃ ተሸክሞ ቦምብ ታጥቆ ክላሽ ይዞ ሽጉጥ በወገቡ ይዞ በፍጹም ዲሲፕሊን ግን ስለኖረና ስለታነጸ ወገኑን አስገድዶ መዝረፍ አስገድዶ ሀብት ማካበት አስገድዶ ብዙ ነገር ማድረግ ሲችል አንድ ኩባያ ውሃ ግን ውሃ ጠማኝ ብሎ ለምኖ ጠጥቶ ያውቃል። አንተ ኮዛሬ አፍህን ከፍተህ ለመሳደብ ያበቃ የደርግ ወታደር በጠበቃትና ሉዓላዊነቷን ባስጠበቃት ኢትዮጵያ ላይ ሆነህ ነው። የኢትዮጵያን ሉዓላዊ ግዛት ድንበር ላይ ሆኖ ሲጠብቅ የገዛ ልጆቹ በዛ ድንበር በኩል ኢትዮጵያን ጥለዋት እንዳይወጡ ልጆቹን እንኳን ይመልስ የነበረ ነው ያ ወታደር። አንተ ማን ስለሆንክ ነው ያንን ወታደር የምትናገረው? መለስ ዜናዊ እና ኢሳያስ አፈወርቂ አሁን ያሉት እድሜያቸው ሄደው ስኳርና ደም ብዛት የሚጫወትባቸው የህወሓት አመራሮች ታክቷቸው ዝም ብለዋል። ጥይት በሰውነት ውስጥ እያለ ህክምና እንዳያገኝ አድርገውታል። አንተ ሰይፉን እኔን ገሌን ያንን እሷን የደርግ ወታደር ልጅ ምናልባት እናንተ ንጹህ ኢትዮጵያውያን በዘር ያልታጠራችሁ ከኢትዮጵያ ይልቅ ጎሳችሁ ጎጣችሁ ያልበለጠባችሁ ያ የቀድሞ የኢትዮጵያ ወታደር እስካሁን ድረስ ጡረታ እንደሌለው ጡረታ እንደማያገኝ ህክምና እንደሌለው ታውቃላችሁ። ለኢትዮጵያ ደሙን አፍስሶ አጥንቱን ከስክሶ ኢትዮጵያ ያላከበረችው እሱ ሆኖ ሳለ ከሱ ጋር የሚፈጠር ጥምረት እኔ አልቀበልም በማለቱ ብቻ ነው እስር ቤት የገባው። የይስሙላ ፍርድ ቤት ቀርበውታል። ለቀጠሮ መዝገቡ ለህዳር 30 ተቀጥሯል። ስለዚህ መንደር አሉባልታህን እያመጣህ በግሌ በማልደራደርበት በወታደሩ አትምጣብኝ። ስታልፍ እኔም የጨዋታው ተዋናይ ሆኜ እገባለሁ። እንደዚህ አይነቶቹን እድሜን የማይመጥኑ ውለታ የማያውቁ ንግግሮችን እዛው ከኩዮች ጋር ማድረግ። ሰይፉ ፋንታሁን አባት ወታደር መሆናቸውን አላውቅም። ቢሆኑ ግን ጀግና ናቸው። የኢትዮጵያ ወታደር ጀግና ነው። አትልፋ። ገና ወታደር ተብሎ የኢትዮጵያ ሲባል ቃላት በቁሙ ብዙ ነገር የሚወረድ አትችልም። ያን ማለት ተሸራረፈችም በጂኦግራፊ በመልክዓ ምድር ፌዴራሊዝም እንዲኖራት ማድረግ ሲገባ በቋንቋ ላይ መሆነች ወያኔ በዘራብን የዘረኝነትና የከፋፍለህ ግዛ ተሰቃየንም ተጎዳንም አለቀስንም አነባንም። ዛሬ ቆመ የምትተነፍሰውን አየር ያገኘው ከኢትዮጵያ ሰማይ ስር። አንድ ወይም ሁለት አጀንዳዎችን አንስተን በዛ ላይ ሐሳባችንን እንሰነዝራለን። እናንተም የተመቻችሁ እንደሆነም ያልተመቻችሁ እንደሆነ ወይም ተጨማሪ ሐሳብ ካላችሁ ታገሉብታላችሁ ማለት ነው። በአስተያየት መስጫው ላይ ሐሳባችሁን ታስቀምጣላችሁ። አንደኛው ቀን እሁድ የሚቀርበው በመደበኛው የሞርስ ፕሮግራም ነው። ጦር ሰራዊት ላይ እንዲሁም ባህር ኃይል የፖሊስ አባላት ላይ እና ተቋማት ላይ ያተኮረ ፕሮግራማችን እሱን በተለያዩ ምክንያቶች ከቴክኒክ ጋርም በተገናኘ ያስተጓጎልንበት አጋጣሚ ነበር። አሁን እንግዲህ የአላቅማችንን አሰባስበን ከሚቀጥለው እሁድ በኋላ ያ የመደበኛው የሞርስ መሰናዶ ይደርሳችኋል ብለን እናስባለን። ለዛሬው የሞርስ ሐሳብ እንደ ሐሳብ ማዋጃ የምናነሳው ቀዳማዊ አፄ ኃይለ ሥላሴ ከተናገሩት ንግግር
ነቅሰን ነው። በጎሳ መከፋፈል የሀገርን አንድነት የሚያፈርስ ነው። እኛ እርስ በርሳችን በጎሳ የምንጫጫህ ስንሆን የበለጠ ሁከት ተፈጥሮ እስከ ደም መፋሰስ ስንደርስ በራሳችን ላይ ጉዳት አድርሰን ሀገራችንና ዓላማችንን ለገላጋዮች ሲሳይ ማድረግ ይሆናል ብለው እንደ ተግሳጽም በተለይ በጎሳ ከረጢት ውስጥ መወተፍ የሚያመጣውን ችግር አስቀድመው በጎሳ ከረጢት ውስጥ መግባት ምን ያህል አስቸጋሪ እንደሆነ ቀድመው የተናገሩትን ንግግር እናነሳለን። ለምን ከዚህ ጋር የተያያዘ ጉዳይ ስላለን ነው። እንደሚታወቀው ይህን ሰሞን አንዳንድ አስተያየቶችን እያነበብን ነው። ከሰይፉ በኢቢኤስ ወይም ሰይፉ ፋንታሁን ጋር በተገናኘ ለምን ባቀረበው እንግዳ ጋር በተገናኘ ከዚህ ከቲክቶከሮች ዳኝነትና የድምጽ መስጠት ጋር በተገናኘ እየተወዳደረች ድምጽ እያሰባሰበች የነበረች አንዲት እንግዳ ከዚህ ከቲክቶክ ባሻገር ግን በምስራቅ አፍሪካ ተመራጭ ወይም ተወዳዳሪ መሆኗን በማንሳት እንደ አለባሱን መዞ ኢትዮጵያ በምስራቅ አፍሪካ በዚህ ዘርፍ አደባባይ ልትወጣ ነው፣ ስሟ ሊነሳ ነው፣ ባንዲራዋ ሊውለበለብ ነው። ከእንደዚህ አይነት ስሜት በተገናኘና በተቃኘ እንግዳው አድርጓት የነበረችን ልጅ ተንተርሶ ለምን ገሌ አልቀረበም የሚል ሐሳብ አዛይ መሳይ ሰዎች ያነሱና ግን ወደ ዘር ከረጢት ውስጥ ከተውታል። ስለዚህ አለፍ አለ ታገሰን ሰምተን እንዳልሰማን ሌሎቹ አንደኛ ነገር ሰይፉ ራሱ መልስ የሰጠበት ጉዳይ ነው። አላማውም አልነበረም እንደዚህ የሚያስብ ልጅም አይደለም። ግን ያም ሆነ ከራሱ አንደበት ይውጣ በሚል የሚለው ነገር ካለ በሚል ታገስን። እሱም አስተያየት ሰጠበት። እባካችሁ ስለ ዘር ጉዳይ አታስቡ፣ ከዚህ ጋር የተገናኘ ነገር አይደለም። በዚህ በፕሮግራም ላይ በርካታ ብሔር ብሔረሰቦች ጾታም እድሜም ከኢትዮጵያ አራቱም አቅጣጫ የመጡ ሰዎች እንደተሳተፉበት እየተሳተፉበትም እንደሆነ ወደፊትም እንደሚሳተፉበት ገልጿል። እንግዲህ ራሱን የሰጠው ምላሽ ሌሎች ደጋፊ እና ተቃዋሚ ሆነው ዳርና ዳር ላይ ሆነው ብዙ ሲተጋተጉም አየን። ግን ትንሽ መስመር ሲያልፍ ደግሞ ሞርስ እንደ ሞርስ ጣልቃ መግባት ያለበትና ሀሳቡን ማጋራት ያለበት ጉዳይ ስለገጠመን ነው ዛሬ የገባ ነው። ለማንኛውም ከዚህ በፊት መረጃዎች ተደለዋል ዛሬ ምክንያቱም በጋዜጠኛ ሙያ ዜና ብሎ ካደረ ቋንጣ ስለሚሆን ቋንጣ ከመሆኑ በፊት እጃችን ላይ ያሉትን ዜናዎች ወደ እናንተ እናድርስ። አቶ ታዬ ደንዳ ከተከሰሱባቸው 3 ወንጀሎች በሁለቱ ክሶች ነፃ መባላቸውን ሰምተናል። የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳ ዛሬ በዋለው ችሎት በሁለት ክሶች ነፃ መባላቸውን እንዲሁም ክሱ ይካሄድ የነበረው በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት እንደነበርና ዛሬ በዋለው ችሎት ታዲያንን ከጠላት ጋር መተባበል በሚል በአንቀጽ 25 ማነው በአንቀጽ 251 ፊደል ተራ ሐመርሃ መገፋፋትና ግዙፋዊ መሰናዳት አንቀጽ 257 ደግሞ ፊደል ተራ ቁጥር ሰ እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ ይታወቃል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ መዝገብ ሲመረመር የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ መዝገብ ሲመረምር የነበረው አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ህዳር 3 2018 ዛሬ ባስተላለፈው ውሳኔ ተከሳሾቹ ከተጠረጠሩበት ወንጀሎች ነፃ ናቸው። ጠበቃቸውም በሁለቱም የመጀመሪያ ክሶች በቀረቡት የሰው የሰነድና የቪዲዮ ማስረጃዎች በበቂ ሁኔታ ተከላክለዋል በማለት በአብላጫ ድምጽ ነው በነፃ እንዲሰናበቱ ፍርድ የተሰጠው። ሶስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም። ስለዚህ ጥፋተኝነት ፍርድ በሙሉ ድምጽ ተሰጥቷል። እናም ለህዳር 15 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል። እንግዲህ አሁን የሚቀጥለው መረጃ ስነግራችሁ አሁን ወደ ስቱዲዮ እየገባን ነው። ይሄንን መረጃ ያገኘነው ከደቡብ አፍሪካ ነው። ምናልባት
በቅርብ ጊዜ እንደምናስተውለው ማህበራዊ ድረገጽ ላይ ሰው ሲሞት ቀድሞ ሞቱን ለመናገር መጣደፍ ነገር ይታያል። ስለዚህ ምናልባት ቤተሰብ አለው ይህ ሰው ስሙን አንገልጽም። ምክንያቱም ቤተሰቦቹ ታማሚ ይሁኑ አቅመ ደካማ ይሁኑ ህፃናት ይሁኑ መረጃ ስለሌለን ሞቱን ይስሙም ይደበቃቸውም ስለማናቅ ማን እንደሆነ አናውቅም። አካባቢውን ግን እነግራችኋለን። ምክንያቱም ኢትዮጵያ ከመሆኑ ባሻገር ወገናችን ነውና ማለፉን መናገር ስላለብን ነው። በደቡብ አፍሪካ ጆሃንስበርግ ከተማ ነዋሪ ነበር። ባለትዳርና የሶስት ልጅ አባት ነው። በስራው ታታሪ ተወዳጅ እንደሆነም ጓደኞቹ ይናገራሉ። ታዲያን በጆሃንስበርግ ከተማ ከስራ ሲመለስ ጠብቀው ህይወቱን ነጥቀውታል። በትናንትናው ዕለት ቅጥረኞች ናቸው ህይወቱን የነጠቁት። በርካታ ጥይቶች ላይ በማርከፍከፍ በከፍተኛ ጭካኔ ህይወቱ እንዲያልፍ ሆኗል። እንግዲህ በደቡብ አፍሪካ መሰል ልብ ሰባሪ ዜናዎች በተለያዩ ጊዜያት ቢሰማም ከጊዜ ወደ ጊዜ ሊጋብ ሊልም ወደው ሊቀርም አልቻለም። ድርጊቱም ጭካኔ የተሞላበት በተጠና መልኩ የሚፈጸም የተደራጀ ህይወት መንጠቅ ነው። የዚህ ዛሬ ስሙን የሸሸግነው ለቤተሰቦቹ ሀዘን እንዳይበረታ ቀድሞም አልሰሙም እንደሆነ ቀደም ሲል እንዳልናችሁ ገና አስከሬኑም ስላልመጣ እንግዲህ ለሱ ሞት መንስኤ ምን እንደሆነ አልታወቀም። ብቻ ፈጣሪ ያው ቀን ዛሬ ነው በሚል ትላንትና ህይወቱ አልፏል። እንደነገርናችሁ ወደ አፍሪካ ጆሃንስበርግ ነበር የሚኖር የነበረው። ለወዳጅ ጓደኞቹ፣ ለባለቤቱ፣ ለልጆቹ፣ ለመላ ቤተሰቦቹ በሙሉ መጽናናትን እንመኛለን። አሳዛኝ ዜናም ስለሆነ ነው። ምናልባት እንዲህ አይነት የመርዶ ዜናዎችን ስንናገር ኃላፊነት በሚሰማው መልኩ እንደዚህ ጥንቃቄ ብናደርግ ታማሚ ቤተሰብ ካለ በድንጋጤ ሌላ አደጋ ደግሞ ተከስቶ በሀዘን ላይ ሀዘን እንዳይሆን ያደርጋልና። ሌላው ባለፈው ሳምንት መጨረሻ በሻሸመኔ ከተማ ደማቅና የቅንጦት ሰርግ በታላቅ ደመቀ ስነ ስርዓት ተካሂዶ ነበር። በርካታ በዚህ ሰርግ ላይ የተሳተፉት የቅንጦት መኪኖች እጅግ ዘመናዊ እጅግ ውድ ቅንጦተኛ ወይም ቅንጦተኞች የሚይዙት መኪኖች ነበሩ። ፌስቲቫሎች ሁሉ ነበሩት። በአደባባይ ላይ በመንገድ ላይ የሰርጉ ተሳታፊዎች የከተማ መሀል አደባባይ ላይ ያሳዩት ትዕይንት ነው። እንግዲህ አሁን እኛ እንደ መረጃ አድርገን ወደ እናንተ ማምጣት የፈለግነው በአደባባይ ሽጉጥ መያዝ ባይከለከልም ፍቃድ እስካለው ድረስ መዞ ግን ሰላማዊ ሰዎች በተሰበሰቡበት ቦታ አገር አማን ነው ብለው ሰርግ ነው ከከበሮ ድምጽና ከጭብጨባ ያለፈ ምንም አይመጣም ብለው ተዘናጉ ሰዎች ባሉበት መሳሪያ ሲተኮስ ነበር። በተለያዩ የማህበራዊ ድረገጾች ላይ ሲተላለፍ ታይቷል። ትንሽ ኃላፊነት የጎደለው ነው። እንደ ድሮ በኢትዮጵያ የገጠር ቀበሌዎች የገጠር ከተሞች አባት ልጁ ሲድር ጓደኛም ወንድምም አጎትም ቤተዘመድ መሳሪያ ይተኩሳል። ግን ከተማ ላይ በአሁን ጊዜ ያ ሁሉ ሰው ባለበት ትንሽ አስቸጋሪ እና እንዳይለመድ ወይም ደግሞ ስሜትን የሚፈነቅል ምክንያት ያለው ነገር ከሆነ አንድ ጊዜ ተኩሶ ቢበቃ ያን ያክል ወደ ሰማይ ማንጣጣት እና ሰርጉን ሊያውኩ ወይም ሊጠልፉ የመጡ ያበላሹ የመጡ ሌሎች ኃይሎች አሉ አስመስሎ ያን ያክል የተኩስ ርምታ ከባድ ነውና ምናልባት ከደስታ ምንጭ ወይም ሌላ ምክንያት በስተጀርባ ቢኖር እንዳይደገም እንዲህ አይነቱን ነገር ሻሸመኔ ከተማ ፖሊስ ርምት እርምጃ ወስጃለሁ ብሎ ሊነገርን ይገባል። ዛሬ ሻሸመኔ እንዲህ ከሆነ ያለንበት ሁኔታ ይታወቃል። የበዓላት ጅራፍ እንኳን ወጣቶች ምን ነው ጉሄ በደረሰና ባጮሁ በእነሱ የጅራፍ ጩኸት ውስጥ የልቤን ባደረስኩ ባይ አቆቋቢ እልቂት ደጋሽ የደም እንጀራ ጋጋሪ ባቆበቆበበት ሁኔታ እንዲህ አይነት ሁኔታን ማድረግ ለጠላት በር መክፈት። ስለዚህ ደስታ ወደ ሰማይ ነው የተተኮሰ የነበረው የደስታ መግለጫ መሆኑ ነው። ግን በአንድና በሁለት ሊበቃ በተገባ ባይሞከር ጥሩ እንደው አልፎ ከተሄደ ደግሞ አንድ ሁለት በቂ ነበር። ስለዚህ እንዲህ አይነት ሻሸመኔ ከተማ ላይ ዛሬ የታየ
የሽጉጥ ተኩስ ነገ አዲስ አበባ ላይ በክላሽ ምን ነው ደስታዬ ነው አካባቢ ለይታችሁ ነው የምትከለክሉኝ ባይ እንዳይፈጠርም ከበንጭጩ መስመር ሊይዝ ይገባል። ይህንን የህግ ጥሰት ብዙዎች መነጋገሪያ አድርገውታል። መነጋገሪያ ስለሆነ አይደለም የኔ ሀሳብ፣ ቅድም እንዳልኳችሁ ነው። በዓል በደረሰና ርችት በተኮስን ወይም ርችት በተኮሰ ማህበረሰቡ ቡሄ በነሐሴ ደብረታቦር ብቻ ከሚሆን በየወሩ በሆነ ወጣቶች ጅራፍ ባጭሁ በዛ በጩኸት ውስጥ ተሸፍኜ መጥቼ ልቤን ባደረስኩ ባይ አቋቋቢ ስላለ ማለት ነው። እንደ ፌደራል ፖሊስ እንደ የደህንነት የመረጃና ደህንነት እንዲሁም የአዲስ አበባ ፖሊስ ጥንቃቄ የተሞላበት እና ያላሰለሰ ጥረት ሆኖ እንጂ ሳይሞከርም ቀርቶም አይደል። ስለዚህ የነሱንም ጥረት መና ማስቀረት ነው፣ እኛም ሰላማችንን ማጣት ነው። ከዛ በኋላ የሚመጣው ችግር መገመት አይዳግትም። ስለዚህ የተፈጠረው በሻሸመኔ ነው። የሻሸመኔ ከተማ ፖሊስ የእርምት እርምጃ ወስደህ ንገረን። ሌላ ፕሮፌሰር አሌክስ ዱዋልስ የተባለ እንግዲህ ታውቁታላችሁ። ይህንን ስም ብዙ ጊዜ በፖለቲካ ትንታኔ ወይም የሚታወቅ ነው፣ በተለይ በአፍሪካ ቀንድ። ከአፍሪካ ቀንድም ደግሞ ባለፈው ከህወሓት ጋር በነበረው ጦርነት ኢትዮጵያን አፈርሳለሁ አፍርሽም ሲኦል ቢሆን እገባለሁ ብሎ ወያኔ እስከ ሸዋሮቢት ድረስ መጥቶ ቆሎ ቆርጥሞ ግን የዘገነውን ቆሎ ሳይጨርስ በተባበረ ክንድ ተመቶ እስከተመለሰበት ጊዜ ድረስ ይሄ ሰው አይጠፋም ነበር፣ ተንታኝ ነበር፣ ብዕሩም ወደ እነሱ ያደላ ነበር። ግን አሁን ዛሬ ያስነበበው የሻዕቢያ አመራሮችና የነደብረጽዮን ቡድን ጽምዶ ብለው የያዙት የጥፋት ጥምረት ነው፣ ከኢትዮጵያና ኤርትራ አልፎ በዓለም አቀፍ የፖለቲካ ተንታኞች እየተታገዘ የትም አይደርስም የሚል ነገር እንግዲህ ተናግሯል አሌክስ ዱዋልስ። ይሄ ከተገለጸለት አንዳንዶች ስም የሚያወጡለት ነበር። በወቅቱ ነጩ ወያኔ ፈረንጁ ወያኔ ይሉት ነበር። ሚዛናዊ ያልሆነ ውጪ ለበርካታ አመታት በነበሩ የህወሓት የዲፕሎማቲክ ምንጮችና ሎቢስቶች እየታገዘ ያዳላ ነበር ተብሎ ነበር የሚታማው። ዛሬ ምን የአፍሪካ ቀንድ ላይ ለዛውም ኤርትራና ኢትዮጵያ ከኤርትራና ኢትዮጵያ ማልፎ ደግሞ ሻዕቢያና ህወሓት ጋር ያንዣበበውን ነገር እንዴት አድርጎ እንደገመገመው የሚታወቅ ነገር ባይኖርም የጻፈው ጽሁፍ ግን በአፍሪካ ቀንድ ፖለቲካ ላይ ሰፊ ትንታኔ በመስጠት ስለምናውቀው ጽንፈኛው ህወሓት በትንበተ ጥቅስ ውስጥ ከኢሳያስ ጋር ያለው ጽምዶ የተሰኘ ግንኙነት ልክ እንደ ጥንቸል ኮከባል እባብ ጋር እራት ለመብላት ወጣ ራሷን እንደበላችው ነው የጥምረቱ መጨረሻ የሚል ሞርቱ የሆነ የሚሆንባቸው አይነት ጽሁፍ አጋርቷል። ከተጻፈበት ቦታ ማምጥቼ እኔ ለእናንተ አጋርቻችኋለሁ። አሁን እንግዲህ ይሄ ህወሓትና ሻዕቢያ ተጣምረናል፣ ዳግም ጦርነት አምሮናል፣ የባሩድ ሽታ ውል እያለን ነው ብሎ ህወሓት ማስቸገር ከጀመረ በኋላ ኢሳያስም ግብጽ ደርሰው መጥተዋል። ያው ተልእኮ ተቀብለው እንደመጡ ይታመናል። ከዛ በኋላ እሳቸውም ከመጡ በኋላ ከካይሮ ከተመለሱ በኋላ ሞክሮ ነበር አፋር እንዲሄዱ የፌደራል መንግስት በግድ ወደ ጦርነት እንዲሳብ ማድረግ ሁኔታ ግን አልቻለም። ጭራሽ ባልተጠበቀ መልኩ ወደ አካባቢ ልኳቸው ከነበሩት አርሚዎቹ እኩል በኩል የሚሆኑት እዛው ቀርተው ተኳሽ የነበረም ከባድና ቀላል መሳሪያውንም ከላይ ሰብልየና ማርዘነብ እንዳይሆኑ አድርገው እሱም ወደ መጣበት አፈግፍጓል። ግን በአማራ ክልል ላይ እና በአፋር ክልል አቅጣጫ ቀይሮ ዝግጅት እያደረገ የመሆኑ ነገር እየተሰማ ነበረ። አሁን ከመሸ ደግሞ የሚደርሰኝ መረጃ እንደ ቀኝ እጁ የሚመለከታቸው የአርሚው አባላቱ እሱን ተቃውመው ወደ ሀራ መሬት እየገቡ ነው። በዚህ የተነሳ ሞንጆሪኖ ደብረጽዮን ጨምሮ በጣት የሚቆጠሩት እና እስካሁን ድረስ ኢትዮጵያን ያወኩ በንጹሃንና በሰላማዊ ዜጎች ደም ስልጣናቸውን እያስጠበቁ የሚገኙ በጣት የሚቆጠሩ ግለሰቦች በጣም መግቢያ መውጫ
እስኪጠፋቸው ድረስ ከባድ ጭንቀት ላይ መሆናቸውን ይህንንም በአልኮል መጠጦች ለማስተንፈስ ወይም በዛ በብርጭቆ ለመደበቅ ጥረት እያደረጉ ነው የሚል መረጃ ነው የመጣው። በዋናነት እያስከዳን ያለው ታጣቂው ወደ ሀራ መሬት እንዲሄድ እያደረገ ያለው ጆን ሜዲድ ነው የሚል ሀሳብ ላይ ደርሰው የራሳቸውንም ጀነራሎች ያዋከቡ ነው። ሌላው የሚገርመው ነገር ታስታውሱ እንደሆነ የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ዛሬም የምትቀላቀሉን ቤተሰቦቻችን የህወሓት ጦርነት በነበረ ጊዜ ቃል አቀባይ ሆኖ ያገለግል የነበረ እና ገሬ ነው በብዛት የሚባለው ሰው በእድሜ መሽቶ ሲነጋ ሀሳብ ሊቀይር ይችላል። የሞተ ሰው ብቻ ነው ሀሳቡን የማይቀይረው። እስከ አንዴ ልነሳ የማይለው የሞተ ብቻ ነው። በህይወት እስካለ ድረስ ከስተቱ የማይማርና ያንን ነገር ላለመድገም ቃል የሚገባ ሰው ይኖራል። ያን ጊዜ የኢትዮጵያን ሰራዊት ሙትና ሙርኮኛ አድርጎ በጣም ቁጥር ይዳፈራሉ። ልክ እንደ ግብፃውያን ናቸው ህዋቶችና ሙትና ቁስለኛ አድርገው ሲጣሯቸው በአሃዝ ሲደረድሯቸው ቁጥሩ ሲደመር ከኢትዮጵያ ህዝብ ቁጥር በጥፋ በልጦ የአፍሪካን ግማሽ ሚሊያክል የሚተቃረብበት ጊዜ ነበር። ይህን ያክል ገደልን፣ ይህን ያክል ማረክን ሲባል ማራኪው ህወሓት ገዳዩ ህወሓት ሆኖ ማለት ነው። እና በጦር ሰራዊት ደረጃ ብቻ ይህንን ነገር ሲያስተላልፍ የነበረው ገሬ ቃል አቀባያቸው የነበረው ሽርጥ አድርጎ የማይጠፋው ደብረጽዮን በተናገረው ቁጥር አልቃል እጅን ስጥ ሲሉ ደብረጽዮን አዎ ይህን ያክል ሺ አልቋል እያለ ቃል አቀባይ ሆኖ ሲያገለግል የነበረ ሰው ከሻዕቢያ ጋር የተፈጠረውን ጥምረት አልደግፍም በማለቱ እንዲገለል ተደርጎ በድንገት ካቀዛቀዙት በኋላ እስር ቤት እንዲገባ አድርገውታል። አሁን በእስር ላይ ነው የሚገኘው። ይሄ ሰው እንግዲህ ከሻዕቢያ ጋር ያን ጊዜ ሻዕቢያ ምን ያህል ጸረ ወያኔ አቋም እንደነበረው ይታወቃል ከድሮም ጀምሮ። አሁንም ደግሞ ጦርነቱ እየተካሄደ በነበረበት ጊዜ ከ76 ነው ከ74 እስከ 76 በመቶ በላይ አብዛኛውን ሰብአዊ ጉዳት ያደረሰው የሻዕቢያ ሰራዊት ነው ተብሎ እናቱ ጌታቸው ረዳ በሰጡን ተደረገ ባሉት ጥናት እሱ ሆኖ ሳለ ከሱ ጋር የሚፈጠር ጥምረት እኔ አልቀበልም በማለቱ ብቻ ነው እስር ቤት የገባው። የይስሙላ ፍርድ ቤት አቅርበውታል። ለቀጠሮ መዝገቡ ለህዳር 30 ተቀጥሯል። ይህንንም እንደ መረጃ ለእናንተ ላቀብል። ወደ ጎረቤት ሀገር ስንሄድ የሱዳኑ ፈጥኖ ደራሽ ዋና አዛዥ ጀነራል መሐመድ ሐምዳን ደጋሎ ኢትዮጵያ የባህር በር ለማግኘት የምታደርገው እንቅስቃሴን እንደግፋለን ሲሉ ተናግረዋል። ጀነራሉ የሚገርመው የኢትዮጵያ ወደ ባህር መመለስ ቀጠናውን የሚጠቅም እንጂ በምንም አይነት የሚጎዳ አይደለም ብለዋል። ሱዳናዊ ናቸው፣ ጎረቤት ሀገር ናቸው፣ ግን ወዳጅ ያልነው የተዋለድ ናቸው፣ የተጋባ ናቸው። ኤርትራውያን የሚመሩት ሻዕቢያው ሊቀመንበር ኤርትራው ፕሬዝዳንት ጨክነውብን ኢትዮጵያ ወደ ባህር በር መመለስ አይደለም ባህር ልታገኝ አይገባትም፣ ጭራሽ ከቀይ ባህር መራቅ አለባት ብለው ከታሪካዊ ጠላታችን ከግብጽ ጋር ሆነው እምቢ ብለው ግን ምጽዋ ውስጥ ከሚገኙ ትናንሽ ደሴቶች የተወሰኑትን ለሁቲ አማጽያን የሰጡ ሰው የኛ ያልነው ሰው ከባህር ሲያርቀን ሱዳን ደግሞ ይገባታል፣ ጠቃሚ ነው እንጂ ኢትዮጵያ የባህር በር ማግኘቷ ምንድነው ጉዳቱ ብለዋል ሐምዳን ደጋሎ። እንደሳቸው ሁሉም ልብ ቢኖረው ቢያስተውል ኢትዮጵያ ለሁሉም ትበቃል ነበር። ራስንም ከሰውነት ተራውጥቶ ህዝብንም በረሃብና በችግር ጎርቶ ዝም ብሎ አጥቦ መቀመጥ ባልተገባ ነበር። ለማንኛውም ኢትዮጵያውያን እንደ መዋረዳችን፣ እንደ ፍቅራችን፣ እንደ ባህላችን፣ እንደ ቋንቋችን ተግባቦታችን ያ ሁሉ ዝምድናው ቀርቶ ከኛ ሁቲ አማጽያን ስለበለጡ ትንሽ እንደ እግር እሳት ስለሚያቃጥል ነው። ወደ መጨረሻው መረጃ የለለፍ። በምስራቅ ሐረርጌ ዞን ቀርሳ ወረዳ ቀርሳ ከተማ ተወልዶ የተጣለ ልጅ እንዳለ ለቀርሳ ወረዳ ፖሊስ ሪፖርት ይደርሰዋል። የቀርሳ ወረዳ ፖሊስ የሴቶችና ህፃናት ክፍል ኃላፊ ዋና ሳጅን ነይማ ጀማል መረጃውን ይሰማሉ። ዋና ሳጅን
በቅርበት ኃላፊነታቸውም የሴቶችና ህጻናት ክፍል በመሆኑ ይህን ልጅ ያገኙታል። ልጁ በረሃብ በመኖር ባለመኖር መካከል ነበር። ገና ከተወለደ 3 ወራት ያስቆጠረ ነው። ወደ ልጅ ነው። እናም ዋና ሳጅን በጣም ግራ ይገባቸዋል። ግን ልጁ ስለተራበ ያላቸው አማራጭ ልጁን ማዳን ነበር። ስለዚህ ያጋተውን ጡታቸውን አውጥተው በማጥባት ህይወቱን ታድገውታል። ዋና ሳጅን ነይማ ከወለዱ ገና 6 ወራቸው ነበር። እሳቸው ማራስ ልጃቸውን ቤት ትተው ነው የመጡት ወደ ስራ። እንግዲህ ያጋጣሚ ደግሞ ያጋተው ጡታቸውን አውጥተው በማጥባት የህፃኑን ሞት የህፃኑን ከመሞት ለመታደግ ችለዋል። ህፃኑ በወቅቱ ጡት ሳያገኝ ቀናት በማስቆጠሩ ነው ተዳክሞ የነበረው። እንግዲህ ጥቂት ሰዓታት ቢቆይ መኖር ተስፋው የተመናመነ እንደነበር የህክምና ሰዎች ይናገራሉ። በአሁኑ ሰዓት ዋና ሳጅን ነይማ ጀማል ጡታቸውን ጠብቶ ነፍስ የዘራው ልጅ ጡጦ መጥባት ላይ ተሸጋግሯል። የቀርሳ ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት ከወረዳ ፖሊስ ጋር በቀርሳ ጤና ጣቢያ ክትትል ተደርጎለት በመልካም ጤንነት ላይ እንደሚገኝ ተረጋግጧል። ፖሊስነት እንደዚህ ነው። የህዝብ አደራን መቀበል፣ የህዝብን ኃላፊነት መቀበል እንደዚህ ነው። ስለዚህ ለዋና ሳጅን ነይማ እናመሰግናለን። የተወደዳችሁ እንግዲህ አጫጭር መረጃዎች ቋንጣ ሳይሆኑ የተገኙት መረጃዎች እጄ የገቡትን ወደ እናንተ አደረስኩኝ። ነገሮችን በመጠምዘዝ ስም በማጠልሸት ግለሰቦችን ለማሸማቀቅ ሳይታክቱ የሚሰሩ ሰዎች እየተበራከቱ ነውና እንዴት ነው መሽቶ የሚነጋላቸው? ማታ አልጋቸው ላይ ሲተኙ ህሊናቸው ምን ይላቸዋል? ጧት ከሰው ጋር ሲገናኙ የሰውን ፊት እንዴት ያዩታል? ምክንያቱም እኔ አንቺ ባናቃቸው እንጂ አጠገባቸው ያለ ሰው ያውቃቸዋል። የሆነ አንድ በዘረኝነት የሆነ እሳት ለኩሰው በሃይማኖት ሽፋን የሆነ ነገር አድርገው ነገ ማህበረሰቡን ሲቀላቀሉ በጎ ሰርቶ እንዳደረሰው እንደው እንዴት እንደሰው ሆነላቸው የሚለውን ነገር ሁሉ ጊዜ ማነሳውም ምላችሁም ነገር ነበር። ይሄንን ከምን ጋራ ነው ማገናኘው? ሰሞንኛ ከሆነው የቲክቶከሮች እውቅናና ሽልማት ይደረግላቸዋል በሚል ሆነ እውቅና ሽልማት ስላለ ድምጽ ይሰጣል የሚባል ነገር ነበር። በአጋጣሚ ከቲክቶክ አዋርድ ባሻገር ወይም እውቅና ባሻገር ኢትዮጵያን በመወከል ለምስራቅ አፍሪካ ብቁ ወይም እጩ የሆነችን ሰው ሰይፉ ፋንታሁን በኢቢኤስ ሾው ላይ ያቀርባታል። እሷን ተከትሎ በእሷ ጋር ተፎካካሪ ነበር የተባለ ልጅ እኔ ሳልቀርብ ወይም እሱ ሳይቀርብ እሱ እንኳን እንደዛ ያለ አይመስለኝም አለ እየተባለ በስሙ እንትን ይባል ይሆናል አላውቅም፣ መረጃው የለኝም። ግን እሱ ሳይቀርብ እንዴት እሷን አቀረብካት ምናምን በሚል እሱኛው ልጅ ደግሞ ትግርኛ ተናጋሪ ከሆኑ ቤተሰቦች የተገኘ በመሆኑ ጋር በተገናኘ ዘረኛ ነህ የሚል ነገር ነው ሰይፉ ላይ የተቀባው። ሰይፉ እኔ ከ1989 ጀምሮ እስካሁን ድረስ አውቀዋለሁ። ሆሊድ የሚባል ጋዜጣን ሲሰራ ጸጉሩም እንደዚህ ሳይመለጥ ጸጉር በነበረው ጊዜ የስፖርት ጋዜጠኛ የሆኑ አቶ አበበ ወልደ ጻዲቅ የሚባሉ አንጋፋ ጉምቱ ጋዜጠኛ እሳቸው ቢሮ አከራይተውን ሆሊውድ ከነ ብርሃኔ ንጉሴ ጋራ በኋላም ሬዲዮም ኤፍኤምም ሲጀምር ከዛ በፊትም ደግሞ እንደገና መሀል ላይ የቴሌቪዥን ኮሜዲዎችን ሲያቀርብ እና በእርግጥ የዘረኝነት የሚባል ነገር የተጣባን የተለከፍ ነው ከ83 ወዲህ ነው። ቢሆንም ግን ሰይፉ ጋር እንዲህ አይነት የዘረኝነት የጎጠኝነት ስሜት እንደሌለ በማቀው ልክ
መፈረም ይችላል። አንድ ሁለተኛ ነገር ይሄ ቴሌቪዥን እውቀቱ ከሌለ ምናልባት እሱ ብቻ አይደለም የሚያገኛቸው የመጡትን እንግዶች የራሱ ፕሮዲዩሰሮች አሉ። እንደ ህዝቡ ፍላጎት እንደ መነጋገሪያው ጉዳይ እንደነበረው ሁኔታ ልክ እንደ ኤዲቶሪያል ቲም ያ ፕሮዲዩሰሩ በወሰነውና ሰሌክት ባደረገው ሰው ሪሰርች የሚሰራ ሰው ሪሰርች ይሰራል። ከዛ በኋላ ሾን ማቅረብ ነው። አንድም ሰው ቢሆን ሰይፉ እንደዚህ አይነት ሰዎችን ሰሌክት አድርጎ አላመጣም ማለት አልችልም። ግን በዘረኝነት ተቀንብቦ ገሊን ከዛኛው ሰፈር ገሊትን ከዚህኛው ሰፈር እያለ የሚመርጥ የወረደ ርካሽ ስራ የሰራ ሰው አይደለም። ትንሿ ኢትዮጵያ የምንላት መቄዶንያ ውስጥ እኔ ባለኝ መረጃ ከ8500 በላይ ሰዎች አሉ። መቄዶንያ እነዚህን አረጋውያንና የአእምሮ ህሙማንን መርዳት አብልቶ ለማሳደር አቅሜ አጠረ ባለ ጊዜ ገንዘብ ተሰብስቦ ለነዚህ ሰዎች ድጋፍና እርዳታ እንዲሆን ያደረገ ሰው። ዛሬ ዘረኛ ብላችሁ የሰደባችሁት ወይም ከዘረኝነት ከእናንተ ሰፈር ውስጥ ጎስታችሁ ልትቀላቅሉት የፈለጋችሁት ሰዎች የሱን መቄዶንያ ሄዳችሁ የአንድ አረጋዊ ጥፍር አልቆረጣችሁ፣ የአንድ አረጋዊን ጸጉር አላስተካከላችሁ፣ የአንድ የአእምሮ ህመምተኛ አልጋ አላነጠፋችሁ። በምን ሞራል ነው ሰይፉን ዘረኛ ብላችሁ ያላችሁበት ምክንያት? ጥሩ። ስለዚህ ጉዳይ እሱ መልስ ሰጥቶበታል። በመግቢያ ላይም እንዳልኩት የእናንተንም ፕሮሞት ማድረግ ነው። በጣም ኢትዮጵያን አሁን ላለንበት ውጥንቅጥ ውስጥ የከተተን በሃይማኖት ላንግባባ በዘረኝነት እንድንጣመድ አንተ ከዛ ሰፈር እኔ ከዚህ ሰፈር እንድንባባል ያደረገን በጎጥ ማሰባችን ነው። እንደ ኢትዮጵያዊነት ትተን እንደ ትልቁ ስዕል ትተን እሱን እሱ መልስ ሰጥቶበታል። እኔ ግን መስመር ስላለፋችሁ ሰዎች ነው ልናገር የመጣሁት። ምን ብላችሁ መስመር አለፋችሁ? እኔን የሚመለከት እኔን ማለት ሞርስን የሚመለከት ይሄ እቀርባለሁ አልቀርብም ትቀርባለህ አትቀርብም ሙግት ያስነሳው አዶናይ የሚባለው ልጅ ያገዘ መስሎት ነው ጸሐፊው ቀጥሎ ማነብላችሁ ነው የጻፈው። በአዶናይ እድሜ ይላል ሰይፉ ፋንታሁን ጎዳና ላይ ጫት የሚቅም ጫት ይቅም ነበር። ከዛ ሱስ ያወጣኸኝ አምላኬ ተመስገን እያለ ግን በየቀኑ ያመሰግናል። ደግ አደረገ። ግን ጸሐፊው በአዶናይ እድሜ ሰይፉ ፋንታሁን ጎዳና ላይ ጫት የሚቅም የደርግ ወታደር ልጅ ነበር ይላል። እኔን የሚመለከተኝ እችኛው አረፍተ ነገር ጋር አንተ እኮ ዛሬ አፍህን ከፍተህ ለመሳደብ ያበቃ የደርግ ወታደር በጠበቃትና ሉዓላዊነቷን ባስጠበቃት ኢትዮጵያ ላይ ሆነህ ነው። እርግጥ በዘር ከረጢት ታጭቀህ የምታስብ አባቶችህ፣ አያቶችህ፣ ቅድመ አያቶችህ፣ ዘሮችህ የደርግ ወታደርን ጠላት አድርጎ በአንድ ቃል እንዲበተን ሲያደርገው ያ ይደርግ የተባለው ለምስራቅ አፍሪካ የሚያሰጋ የነበረው የኢትዮጵያ ጀግና ብሬን ተሸክሞ ድሽቃ ተሸክሞ ቦምብ ታጥቆ ክላሽ ይዞ ሽጉጥ በወገቡ ይዞ በፍጹም ዲሲፕሊን ግን ስለኖረና ስለታነጸ ወገኑን አስገድዶ መዝረፍ፣ አስገድዶ ሀብት ማካበት፣ አስገድዶ ብዙ ነገር ማድረግ ሲችል አንድ ኩባያ ውሃ ግን ውሃ ጠማኝ ብሎ ለምኖ ጠጥቶ ያውቃል።
የኢትዮጵያን ሉዓላዊ ግዛት ድንበር ላይ ሆኖ ሲጠብቅ የገዛ ልጆቹ በዛ ድንበር በኩል ኢትዮጵያን ጥለዋት እንዳይወጡ ልጆቹን እንኳን ይመልስ የነበረ ነው ያ ወታደር። አንተ ማን ስለሆንክ ነው ያንን ወታደር የምትናገረው? መለስ ዜናዊ እና ኢሳያስ አፈወርቂ አሁን ያሉት እድሜያቸው ሄደው ስኳርና ደም ብዛት የሚጫወትባቸው የህወሓት አመራሮች ታክቷቸው ዝም ብለዋል። ጥይት በሰውነት ውስጥ እያለ ሕክምና እንዳያገኝ አድርገውታል። አንተ ሰይፉን እኔን ገሌን ያንን እሷን የደርግ ወታደር ልጅ አትችልም ያንን ማለት ተሸራረፈችም በጂኦግራፊ በመልክዓ ምድር ፌዴራሊዝም እንዲኖራት ማድረግ ሲገባ በቋንቋ ላይ መሆነች ወያኔ በዘራብን የዘረኝነትና የከፋፍለህ ግዛ ተሰቃየንም ተጎዳንም አለቀስንም አነባንም። ዛሬ ቆመ የምትተነፍሰውን አየር ያገኘው ከኢትዮጵያ ሰማይ ስር። እሱን ደግሞ ለዚች ቀን ያበቃው ደግሞ አንተ የደርግ የምትለው ግን የኢትዮጵያ መንግስት ወታደር በግፍ የተባረረው መለየውን ገልብጦ እንዲለምን የተደረገው ሐሳብ እኮ አሁንም ወታደር መበተን። ወታደር ከዚህ በኋላ ይበተን። ትልቅ ሪፎርም ተሰርቶበታል። ሰንደቁን ብቻ የሚመለከት ወታደር ነው። አሁንም መከላከያ ውስጥ ገብተህ እኮ በብሔር ልታቧድነው ሁሉ ያምራል። ፍቃድ ጠይቅና ማሰልጠኛ ጣቢያዎችን ሄደህ ጎብኝ። አሁን እንደ ወያኔ ጊዜ አንተ ከዛ ሰፈር አንተ ከዚህ ሰፈር ነው የመጣው የሚባል ሰልጣኝ ወታደር የላትም ኢትዮጵያ። ስለዚህ መስመር አትለፉ። ራሳችሁን ችላችሁ ተናገሩ። ባጥንቱ ክስካሽ ማግሮ በደሙን ጥፍጣፊ አርሶ ኢትዮጵያን ያቆማትን ወታደር አትንካ። እስካሁን ደስ እኮ ኢትዮጵያን ዞር ብሎ እንዳይገቡ የተከለከሉ የኢትዮጵያ አየር ኃይል አባላት እኮ አሉ በመላው ዓለም። ሲሞቱ ኢትዮጵያ ገብተው መቀበር ይችላሉ። አስከሬን ስለሆነ ስማቸው ይቀየራል። በቁማቸው ግን ደማቸውን ያፈሰሱላትን ሀገራቸውን ለማየት ግን በናፍቆት ይባክናሉ። ስለዚህ አድወናይም በለው ማንም በላት ጣጣን ከወታደሩ ላይ አንሳና እዛው ወታደር ባይኖር የመጨረሻ ምሽግ ባይኖር የለም። ለነገሩ ወያኔም ሲገባ የፈለገው የኢትዮጵያን ባህር ኃይል ያፈረሰው አሁንም የምታየውን ኢትዮጵያ እንዲቆለፍባት ሐሳብ ስለነበረው በመቶ ዓመት የቤት ስራው ትግራይን ገንጥሎ ከኤርትራ ጋር ተዋህዶ አሰብን ለራሱ ሊያደርግ ነበር። ኢትዮጵያ ግን ብቻዋን አይደለችም ያለችው። ከጀግኖች ልጆቿ ባሻገር ፈጣሪ ያላት ኢትዮጵያን የባህር በር አልባ አደረገ፣ ወደብ አልባ አደረገ። ማንም ወሪ ባህር ላይ የተንፈራጠጠ አሸባሪ ሆኖ መውጫ መግቢያ ያሳጣል። እኛ ለብዙ ጊዜ የሚጠቅመንን ገንዘብ እያፈሰስን ለወደብ ኪራይ እንከፍላለን። ይህን ያደረገው ወያኔ ባህር ኃይልን አፍርሶ ቀጠለ። ደግሞ በቀናት ልዩነት 2 ቀን 3 ቀን ሁሉንም የደርግ ወታደር ናችሁ ብሎ ሰራዊቱን በተነ። ያ ሰራዊት ያቆየውን ቤተ መንግስት ያን ሰራዊት ያቆየውን አገር ነው ግን ሲጠብቅ ሌት እንቅልፍ የለው ቀን መዝናናት አያምረው። እዛው ውስጥ ነው ግን ወያኔ መጥቶ ይገቡ። ማን በጠበቀው እንዴት አድርጎ ገባ?
ራሱን የታሪክ ሽሚያ ውስጥ ከቶ ድል አድርጌ መጣሁ ይላል። ይሄ በግብፃዊ ቡትሮስ ጋሊ በወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ በነበረው በአሜሪካ በእንግሊዝ እና በግብፅ እና በሱዳን አንቀልባ ታዝሎ የገባ ቡድን መሆኑን እኮ ይታወቃል፣ እናውቃለን። ድል አድርጎ እንደመጣ ያንን የሚያክል ጀግና ሰራዊት በትኖ የደርግ ወታደር አሉ። ተታክሶ ስለነበረ ምናልባት ምናምን ሊባል ይችላል። አንዳንድ ሰዎች አሉ ደግሞ ወይ አዘኑ አይባሉ ወይ ለማንኛውም ተታክሶ ስለነበረ እንደ ጠላት ስላየው አሁንም አብሮት ቢያስቀጥለው ጦር ውስጥ ፈርቶት ነው። ለዛ ነው የበተነው። እንደዚህ የሚያስብ እኮ ቢሆን ጡረታ መብቱን ይጠብቅለታል። እንደዚህ ቢያስብ እኮ ሕክምናውን ይጠብቅለታል። ምናልባት እናንተ ንጹህ ኢትዮጵያውያን በዘር ያልታጠራችሁ ከኢትዮጵያ ይልቅ ጎጣችሁ ያልበለጠባችሁ ያ የቀድሞ የኢትዮጵያ ወታደር እስካሁን ድረስ ጡረታ እንደሌለው፣ ጡረታ እንደማያገኝ፣ ሕክምና እንደሌለው ታውቃላችሁ። ለኢትዮጵያ ደሙን አፍስሶ አጥንቱን ከስክሶ ኢትዮጵያ ያላከበረችው ለምን? ወያኔ ህግ አድርጎ ስላወጣው እንዳያገኙ። ሩቅ አትሄዱ። የዚያድ ባሬን ጦር ድምጥማጡን ያጠፋው አሊ በርኬ ብሎኬት ተሸክሞ የዕለት እንጀራውን ዳቦን ሲበላ የነበረ ሰው። አሁንም ከነጥይታቸው ያሉ ሰዎች አሉ። በቅርበት በየቀኑ ማገኛቸው ሰዎች 5-6 ጥይት በሰውነታቸው ውስጥ ያለ ለኢትዮጵያ ሲሉ ለሚከፈለው ደሞዝ ወታደር ደሞዝ የለውም። ስለዚህ መንደር አሉባልታህን እያመጣህ በግሌ በማልደራደርበት በወታደሩ አትንጣብኝ። ስታልፍ እኔም የጨዋታው ተዋናይ ሆኜ እገባለሁ። እንደዚህ አይነቶቹን እድሜን የማይመጥኑ ውለታ የማያውቁ ንግግሮችን እዛው ከኩዮች ጋር ማድረግ። ሰይፉ ፋንታሁን አባት ወታደር መሆናቸውን አላውቅም። ቢሆኑ ግን ጀግና ናቸው። የኢትዮጵያ ወታደር ጀግና ነው፣ አትልፋ። ገና ወታደር ተብሎ የኢትዮጵያ ሲባል ጠላት በቁሙ ብዙ ነገር የሚወረድ። ስለዚህ ሁለት ነገሮችን ላስጨብጥ እናንተ ተወዳዳችሁ ተመልካቾቻችን። ሰይፉ ፋንታሁን ከ1989 አንስቶ ሳውቀው ብዙ ጓደኞችን እንኳን ማቃቸው የትግሬ፣ የአማራ፣ የኦሮሞ፣ የደቡብ ልጆች በጣም ቤስት የሆኑ ጓደኞች አሉ እንዳሉት ነበር ማውቀው። ዘረኛ ሰው ብቻውን መኖር ነው የሚፈልገው። ከሱ ጎጥ ውጭ ምንም ቦታም አካባቢም ያለም አይመስለውም። ትልቁ ስዕል ኢትዮጵያ ማትታየው አንድ ቢያንስ መቄዶንያ ትንሿን ኢትዮጵያን ቀጥ አድርጎ ለ3 ወራት እንደዛ የእንቅልፍ ድካም ለህመም እስኪያጋልጠው ድረስ ያገለገለን ልጅ አንዱን አረጋዊ ሄደ ጺማቸውን ያልቆረጥክ እየተነሳ እንደዚህ አይባልም። ይሄ ኢትዮጵያዊ ሴትም አይደለም አይባልም። ሲጀመር እረፍ። ሌላው መቄዶንያ ውስጥ ሄደህ የአንድ አዛውንት የአንድ አረጋዊ ጺም ለምን አልቆረጥክም ብዬ ስልህ በሆድህ እዛም የሚደርግ ወታደር ስላሉ ነው ልትለኝ ትላለህ። መውደቂያ ሲያጣ ጀግና ያረፈበት ቤት ነው። ግን አሁንም ሐሳቡን ለመጣው ድርጅቱንም ለመሰረተው ለቢኒያም በለጠ ክብርና ምስጋና ይሁን፣ እንዲሁም ለባለቤቱ
እንጂማ ለሁለተኛ ጊዜ ያጀግና ይሞት ነበር። በ83 ወያኔ ገደለው። አሁን ደግሞ ረሃብና ቸነፈር ርዛትና ማጣት አስከሬኑን ጎዳና ላይ ይወድቅ ነበር መቄዶንያ ባይኖር ኖሮ። ትንሿ ኢትዮጵያ አዛለችልህ። ዘር የለባት፣ ብሔር የለባት። ሁሉ ተሳስቦ ሃይማኖት አይለየው፣ እድሜ አይለየው። ትንሹ ትልቁን አክብሮ፣ ትልቁ ራሱ ትልቁን አክብሮ፣ ትልቁ ትንሹን አክብሮ ተአምር የምታይበት ቤት ነው መቄዶንያ። ያ ቤት አሳሳቢ ደረጃ ላይ ደረሰ በአቅም ማጣት ብሎ ቢኒያም ሲናገር ግንባር ቀደም ሆኖ የተሰለፈው ማን ነው? ሰይፉ ፋንታሁን። ሰይፉ ፋንታሁን ዘረኛ ብቻ አይደለም እምልህ፣ ሆዳምም አይደለም። በዩቲዩብ ገቢውን እኮ ነው አነስቶ የሰጠው። አመት ሙሉ የሰራበትን እሁድ ኢቢኤስን ሲያቀርብ የሱን ሾው ሲያቀርብ ለብሶት የምታየው ሱፍ የአዲስ አበባ ዩኒቨርሲቲ አድባር ትናገር እነማን እንደሚለብሱት መጨረሻ ላይ። ሌላውን ተው። እነዚህ ህፃናቶች አያሳዝኑም? እነዚህ ሶስቱ በቀደምለት ኬክ ቤት ተከፈተልን፣ መኪና ተገዛልን፣ ቤት ተሰራ ተገዛልን ሲሉ የነበሩ ህፃናቶች እና እናትየው አያሳዝኑም? ከኔ ጋር አታነካኳቸው፣ እዛው ስልክና አካውንታቸውን ቴሌቪዥን ላይ አሳዩላቸው ብሎ ኩላሊቴ እንዲሆነ እንደተቸገርኩ ልጄን ማበላው እንደዚህ ተቸገርኩ የሚሉት እናትና አባቶች አታይም? በእነሱ እንኳን አታዝንም? ጨካኝ ከጨካኝ የተፈጠርክ ልትሆን ትችላለህ። እነዚህ እስካሁን ያልኩት ነገር ካላሳዘነ የወታደር ልጅ ብለህ ግን ማላገጥ አትችልም። ለማንኛውም ለኢትዮጵያ ዋጋ የከፈለ የማይከበርበት፣ ለኢትዮጵያ ላቡን ያፈሰሰ ምንም ማድረግ እናመሰግናለን የሚል ትውልድ ማጣቴ ስሜቴን ሊረብሸው ይችላል። ያንተን ያክል እጥፋሉ ግን ኢትዮጵያን በትከሻቸው የተሸከሙ ያንተው ዕድሜ እኩዮች ወታደር አይደለም አዛውንትን ሲያዩ ከሚሮጡበት ከሚጣደፉበት ጉዳያቸው ዘጌት ብለው ዜብራ የሚያሻግሩ አዛውንትና አሮጊቶችን አይተው የማያልፉ ብዙ ጊዜ እንደዚህ አይነት ኢትዮጵያን መካድና ሐሳብን መካድ ወታደርን መጥራት ከምን ይመነጫል? የባንዳነት ዝርያ ሲኖር አስቸጋሪ ነው። ይህን ከ1929 ከሁለተኛው የማይጨው ጦርነት በኋላ በኢትዮጵያ ያለ ነው። አሁንም ቁጥራቸው እየጨመረ በጣም እየፈሉ የመጡ ኮሽ ባለ ቁጥር ግን ዘለው ጎጣቸው ውስጥ የሚገቡ እንደዚህ አይነት ሰዎች እየተበራከቱ ነው። የከባንዳነት ስሜት የመነጨ ነው። ዘረኝነት ደግሞ ካንሰር ነው። እንደውም በደንብ ጥናት ተደርጎ ካንሰር ሊድን ይችላል። ይህን ሰሞን አንድ ዶክተር ካንሰር እንደሚድን በርዕስ አድርገውት ተስፋ እንዳለው አንድ ጽሁፍ ጽፈዋል። አሁን ይሄ ጉዳያችን ስለማይመለከተን በዚህ ጉዳይ እንትን አላደርግም። ግን ካንሰር የሚድን ነገር ተስፋ ካለው ዘረኝነት ግን የማይድን ካንሰር ነው። ስለዚህ ቆርጦ ሳይበላህ ራስህን ከህመም አውጣ ለማለት ነው። እንደዚህ ብለህ ጻፍከው ወንድሜ። መቼስ ምን አደርጋለሁ ወንድሜ ልበል፣ ወንድሜ ነህ። ከስተትህ እንኳን አንተ የህወሓት ቃል አቀባዩ ገሬም ሀሳቡን ቀይሮ በመምጣቱ ነው የታሰረውና አንተ ስራ ስትገባ ስትቀጠር፣ እኔ ስራ ስገባ ስቀጠር ይህን ያክል ብር ደሞዝ የምናስይዘው የመኪና ሊብሬ ወይ የሰዋስ ሊሆን ይችላል። ወታደርስ ደሞዙ ትንሽ ቢሆንም የሚያስይዘው ግን ህይወቱ። ምንድነው በጋራ መስራት ያለብን? ጊዜው አሁን እንደዚህ
በዘረኞችና በጎጠኞች ተከበን ያለንበት የንጹሃንና ሰላማዊ ሰዎችን ደም ያፈሰሱ የደም እንጀራ በሚጋግሩ ሰዎች መሃል ስለሆንን ምንድነው ማድረግ ያለብን? እውነት ወታደሩ ምሽጋችን ከሆነ ምን እናድርግ? ከለውጡ በኋላ የተጀመረው ሪፎርም እንዲጠናከር እንደ ተቋም ወታደር ስትሆን ዩኒፎርም ስታወልቀው ወደ የምታምንበት እምነት ቤት ሂድ። ዩኒፎርሙን ስታወልቀው ስለ ብሔርህ አውራ። ዩኒፎርሙን የለበስክ ዕለት ግን አንተ ኢትዮጵያዊ ነህ። ዘርህ፣ ሃይማኖትህ አይበልጥም የሚለውን አስተምህሮት ማጋባት ለሰንደቁ እንዲታመን አሁን የሚታዩትን ፍንጮች ተጠናክረው እንዲቀጥሉ ማድረግ ነው የሚጠበቅብን። ብዙ ዋጋ ተከፍሎ ሪፎርም ተሰርቷል እስካሁን ድረስ። ስለዚህ መልሰን ውሃ አንድፋበት። ለነገሩ ወጣት የሚቆጠሩ ሰዎች መፍጨርጨር ይሆናል ይሄ የሚሆነው፣ ግን ለማንኛውም ማለት ስላለብኝ ነው። ተወደዳችሁ ይሄንን ነው ሐሳብ የሞርስ ሐሳብ ዛሬ ለማስጨበጥ የሞከርኩት። እንግዲህ የዚህ ጉዳይ ባለቤት የነበረው ሰይፉን ተመልክተን ወደ መቄዶንያ ገብተን ማስረጃ ጠቅሰን ከዛ በኋላም የወታደር ይሰነበት ተብሎ መባሉ ስሜቴን ስለጎዳው በቀይ እንዲሰመርበት አደረግንና እዚህ ጋር ልንሰናበታችሁ ነው። ከዚህ ከመከላከያ ጋር አንድ ነገር ካነሳን በዛውም የጸጥታ ጉዳይ ነውና በሚቀጥለው የሞርስ ሐሳብ ላይ ተጨማሪ የምትሉን ነገር ካለ በቴሌግራም 0911698322 ላይ ወይም በዚሁ በዩቲዩብ ሐሳብ መስጫው ላይ በሐሳባችሁ እንድታሰፍሩልን ነው። ያኛው ስልክ ቁጥር ቅድም የነገርኳችሁ ቴሌግራም ላይ ብቻ አስተያየት ለመላክ ነው የሚሆናችሁ። በፖሊሶች ላይ ሐሳብ አንስቼ እንድዋይ ይፈልጋሉ። የማያቸው ክፍተቶች አሉ። የለውጡን ሪፎርሙን ተከትሎ ኮሚሽነር ተከበሩ ኮሚሽነር ደመላሽ አዲስ አበባ ፖሊስ ጠቅላይ መምሪያ ኮሚሽነር ጌቱ አርጋው ሌሎቹም እንደየፕሮቶኮላቸው እስከ ታች ድረስ ያሉ አመራሮች ሌት ተቀን የደከሙበት የሪፎርም ስራ ተሰርቷል አውቃለሁ። በአባላት ደረጃ አባሉም ስሙ እንዲጎድፍ ተቋሙም ስሙ እንዲጎድፍ የምትታትሩ ሰዎች አላችሁ። ስለዚህ ተከበሩ ኮሚሽነር መረጃዎችን ሳሰባስብ እርስ ወደም ማገኛለሁ። በዚህ ጉዳይ ላይ ተደከመበትን እንቅልፍ ባጣችሁበት ውጤት እየተመዘገበ አዳዲስ ቴክኖሎጂዎች እየመጡ ባለበት ሁኔታ ከተቋሙ ሪፎርም ጋር መዘመን ያልቻለን መልሶ ትንሽ ስልጠና መስጠት ሊያስፈልግ ይችላል። አለበለዚያም የሚወሰደው አስተዳደራዊ እርምጃ ሊወሰድ ይችላል። ስለዚህ ከዩኒፎርም አለባበስ ጀምሮ እስከ በሰባዊነት ነው የማገለግልህ የሚለውን ሞቶ መሪ ቃል ተግባራዊነቱን ለማረጋገጥ በሰባዊነት የምታገለግለኝ እኔን እንዴት ነው የምትቀበለኝ እስከሚለው ድረስ የዘለቀ እኔ ታዘብኳቸውና የሚቆጨኝ ነገሮች ስላሉ በወንድምነት በነገራችን ላይ በወንድምነትና በእህትነት አስተያየቴን መንገድ ላይ አግኝቼ ነግሬያችሁ ወደ ላይ መሄድ ምን ያስፈልገዋል? አለቆች ጋር ለምን ይደረሳል? ይሄ ነገር እንደዚህ አይደረግም ስላችሁ በክብር ተቀበላችሁ ሐሳቤን የተቀበላችሁኝ የፖሊስ አባላት ምስጋናዬ አቀርባለሁ። እና የተከበረው ኮሚሽነር ወፖ ሆኜ ይሄን ክፍተት መድፈን ፈልጋለሁ። ለማንኛውም በሚቀጥለው ሐሳብ የምናነሳው ይሄንን ነውና የተከበራችሁ ተመልካቾቻችን በፖሊስ አባላቶቻችን አለባበስ፣ መለዮ አደራረግ፣ አረማመድ፣ መሳሪያ አያያዝ፣ ዱላ አያያዝ ጨምሮ ግብረ ገብ የሆነ ሙያዊ የፕሮፌሽናል ኤቲክስ አንድ ጋዜጠኛ ወደ ኢንተርቪው ይሁን ለስራ መስክ ሲወጣ መቅረጸ ድምጹን እንደማይረሳው ካሜራውን እንደማይረሳው ሁሉ በአግባቡም እንደሚይዘው ሁሉ የፖሊስ አባላቱ መጠቀሚያቸው እንዴት ነው የሚይዙት?
በምስል በዶክመንት ይዘዋለሁኝ ለእናንተ አላጋራችሁም። የሚስተካከል ጉዳይ በምክር በተቋምም ባለቆችም የሚመለስ ጉዳይ ስለሆነ እንደነሱ ጥፋት ማጥፋት ነው ልጆቹን ፍለፊት ማምጣት። ግን ምን ክፍተት አያችሁ? ምን ይታር የሚለውን ሐሳብ አድርሱኝ። አመሰግናለሁ። የዛሬው የሞርስ ሐሳብ ይሄንን ይመስል ነበር። በቀጣይ እንግዲህ ነገ የምንገናኘው በሞርስ ዜና ይሆናል። እስከዛው ድረስ ጤና ይስጥልኝ።